በጦር ሜዳ የላቀ ጀግንነት ለፈጸሙ ለሀገራችን ዳር ድንበርና ለአየር ክልላችን በአስተማማኝነት ላገለገሉና ለሀገር ባለውለታ ለሆኑ የሰራዊት አባላት የሚሰጡ ሜዳሊያዎችና ባጆች ተራ ጌጦች አይደሉም። እነሱ የጽናት የመስዋዕትነትና የድል የታሪክ ምስክሮች ናቸው። ደረት ላይ የሚታዩ ደማቅ ሜዳሊያዎችና በትከሻ ላይ የሚበሩ ማዕረጎች ቃላት የማይገልጹት የጀግንነት ቋንቋዎች ናቸው። እነዚህ ምልክቶች ያንድን ወታደር የሕይወት ታሪክ፣ የከፈለውን ዋጋና ለሀገሩ ያለውን ፍቅር በአንድ እይታ ለዓለም ይናገራሉ። ከእነዚህ አንጸባራቂ የድል ምልክቶች ጀርባ ግን አንድ ግዙፍ የሀገር አቅም አለም። በመከላከያ ሰራዊት ፋውንዴሽን ስር የሚገኘው የመከላከያ ሜዳሊያና ባጅ ማምረቻ ፋብሪካው የጀግኖችን ታሪክ ቀርጾ የሚያስቀር፣ የክብርን አክሊል የሚያሳምር፣ የጀግኖችን ዝና የሚያደምቅ፣ የሰራዊቱን ግርማ ሞገስ የሚያንጽ የጥበብና የኢንዱስትሪ መገኛ ነው። እንደ ኢትዮጵያውያን የዘመን ቀመር አቆጣጠር በ1945 ዓ ም የተመሠረተውና ከግማሽ ክፍለ ዘመን በላይ የተሻገረው የሜዳሊያና ባጅ ማምረቻ ፋብሪካ በተለያዩ ውጣ ውረዶችና መልካም አጋጣሚዎች መካከል አልፎ ዛሬ ላይ ከሚገኝበት የእድገት ደረጃ ላይ የደረሰም በተቋማችን ብሎም በሀገራችን ደረጃ ሜዳሊያና ባጅ የሚያመርት ብቸኛ ወታደራዊ ፋብሪካ ነው። ሜዳሊያና ባጅ ፋብሪካ በንጉሱ ጊዜ ለሰራዊቱ የጀግኖች ሽልማት የሚሰጥበት፣ የተለያዩ ሜዳሊያ ሪባኖች የሚሰጥበት ነው። እስከ ቅርብ ጊዜ ድረስ ምንም የማሽን ማሻሻያ ያልተደረገበት በንጉሱ ጊዜና በደርግ ጊዜ የገቡ ማሽኖች ናቸው። እነሱ አስወግደን ተክተን ቀይረን አዲስ ማሽን ተተክቶ በገበያ ውስጥ ያለ ነው። አሁንም በሎጎ ኢንዱስትሪ በሜዳሊያና ባጅ ኢንዱስትሪ ውስጥ የሚቀረው ነገር ቢኖርም ግን ከፍተኛ ለውጥ የመጣበት ነገር ነው። ለጀግና ሰራዊት አገልግሎት ሜዳሊያ ከ5 ዓመት እስከ 25 ዓመት የሚሰጠው ለመከላከያ ሰራዊት እሱን ያመርታል። የፌዴራል ማዕረግ ምልክት ያመርታል። የኦሮሚያ ፖሊስ የአገልግሎት ያመርታል። በዋነኝነት ፋብሪካው ወደ 18 አይነት ምርቶችን ለገበያ ያቀርባል። እነዚህ ምርቶች ከገበያ ጋር ማገናኘት ነው የዚህ ክፍል ዋና ስራ። የአሰራር ሂደታችን የምንጀምረው ከማርኬቲንግ ነው። ማርኬቲንግ ደንበኛን ትዕዛዝ ተቀብሎ ይመጣል። ማርኬቲንግ ወደ ዲዛይን ክፍል ወደ ራሴ ክፍል ይመጣል። ዲዛይን ክፍል ደግሞ የሚያስፈልገውን የስራ አይነቶች ዲዛይን ይደረጋሉ። ዲዛይን ከተደረገ በኋላ ወደ ምርት ክፍል እንዲገባ ኢንግሬቪንግ የሚባል ክፍል አለ። የመጀመሪያው ማለት ነው። እዛ ጋር እዳዎቹ እንደ ሎጎዎች አይነት ሁኔታ ይቀረጻሉ። ከተቀረጸ በኋላ ወደ ፕረስ ክፍል እንዲተላለፍ የሃርድኒንግ ስራዎች ይሰራሉ። ከሃርድኒንግ በኋላ ፕረስ ክፍል ይመጣሉ። አስፈላጊውን የምርት አይነት ሂደቱ ከዛ ይጀምራል ማለት ነው። ከዛ በኋላ ወደ ዲኮሬት የሚባል ክፍል አለ። ሶስተኛ ክፍል የኤሌክትሮን ፕሌቲንግ ክፍል ናት። እዛ ዲኮሬት ይደረጋል። ዲኮሬት እንዳስፈላጊነቱ ወርቅ አለ፣ ብር አለ፣ ነሐሶች አሉ፣ ሌላም ሊኖር ይችላል። በዛ አይነት ሁኔታ ካለፈ በኋላ ፊኒሺንግ ሾፕ አለ። በተመሳሳይ የፊኒሺንግ ሾፖች አንዳንድ የሚያስፈልጉ የቅብ አይነቶች አሉ። እዛ ይቀባሉ። ከተቀቡ በኋላ ትክክለኝነቱ ተረጋግጠው በኳሊቲ አፕሩቭ ከተደረገ በኋላ ለደንበኛ ዝግጁ ይሆናል ማለት ነው። ብዙዎቹ ከቻይና ነበር የሚያመጡት። ከአንዳንድ ፌዴሬሽኖቹን ወደዚህ ጋብዘናል። ከጋበዝን በኋላ ካዩ በኋላ ወደዚህ የተመለሱበት ነገር አለ። አንደኛ ጊዜን ይቆጥብልናል አሉ። ሁለተኛ ደግሞ ዶላርን እናስቀራለን በማለት ብዙዎቹ አሁን ለሩጫም ለምንም እየሰራን እንገኛለን። እነሱም ደስተኛ ናቸው። ሲያው ፋብሪካ የኔ መሰለ እያለ በማዘጋጀታቸው መከላከያ ውስጥ ይሄ ነገር በመኖሩ ደስተኛ ነን ብለው አሁን ከኛ ጋር ነው እየሰሩ የሚገኙት። ምርት አይነቶች በሶስት አይነት ወይም በሶስት ካቴጎሪ ለይተን ልናያቸው እንችላለን። የመጀመሪያው ይሄ ክፍል
የሚሰራባቸው ነገሮች ከምርት ክፍል ተቀብሎ ወደ ገበያ የሚያቀርበው የስጦታ እቃዎች የሚባሉ ምርቶች አሉን። እነዚህ የስጦታ እቃዎች መሰረታቸውን ስሪታቸው በብራስና በክርስቲያን የሚባል በእነዚህ በሁለት አይነት ነገር ነው የምንሰራው። እነዚህ ለገበያ ነው የምናቀርባቸው። ሌላው ሁለተኛው ደግሞ ሜዳሊያዎች ነው። ሜዳሊያዎች እነዚህ ሜዳሊያዎች በተለያየ መልኩ ልናያቸው እንችላለን። ሜዳሊያዎች ለጸጥታ ዘርፍ የሚቀርቡ አሉ። በዋነኝነት ለመከላከያ ሰራዊቱ የምናቀርባቸው አሉ። እነዚህን ምርቶች ነው እንግዲህ እኛ ከምርት ክፍል ተቀብለን ወደ ገበያ የምናቀርበው። ከስተመሮች አሉ። ለየት ያለ ለውጭ ንግድ የሚቀርቡ ምርቶች የሚታሸጉበት ፕሎፕ የሚባል አለ። እነዚህ ማለት በጣም ምስጢራዊ ነገሮች ናቸው። ይሄ ክፍል ብቻ ነው የሚያመርታቸው። ሌላም እንደዚህ ለዩኒቨርሲቲ ማህተም እናመርታለን። ማህተም ማለት ለሰርቲፊኬት ምስጢራዊ ኮድ የሚሰጠውን ይሄ ክፍል በብቸኝነት በሀገሪቱ ውስጥ የሚያመርተው ይህን ስራ የሚሰራው ይሄ ክፍል ነው እና እዚህ ክፍል የክፍሉ ከፍተኛ እንቅስቃሴ ያለበት ሁኔታ ነው ያለው ወይም ነው ማለት እንችላለን። ፋብሪካው አድማሱን በማስፋት ለግልና ለመንግስት ዩኒቨርሲቲዎች፣ ለኢትዮጵያ ንግድ ባንክ፣ ስፖርታዊ ውድድሮችን ለሚያዘጋጁ አካላትና ታዋቂ ግለሰቦች እንዲሁም ለሌሎች ሲቪል ተቋማትም ሜዳሊያዎችን፣ የሽልማት ዕቃዎችንና ልዩ ልዩ ሎጎዎችን በዘመናዊ ጥበብ ይቀርጻል። ምርቶቹ ዓለም አቀፍ ደረጃቸውን የጠበቁና ለማንኛውም የአየር ንብረት የማይበገሩ ሆኖ መሰራታቸው ደግሞ ተፈላጊነታቸውን ያጎላዋል። መከላከያ ፋውንዴሽን ጋር ከሜዳሊያ ፋውንዴሽን ጋር የረጅም ጊዜ ውል ነው ያለን። የሚያቀርብ ሁሉ ጊዜ በየአመቱ ባንካችን ለ15 ዓመትና ለ25 ዓመት ላገለገሉ ሜዳሊያ ይሰጣል። ይህን ደግሞ ሁሉ ጊዜ ረጅም ጊዜ ኮንትራት ያለን ከዚሁ ከመከላከያ ፋውንዴሽን ጋር ነውና ያላቸውን ቅልጥፍና ምንም ጥያቄ የለውም። በጥራትም ደረጃ ቢባል ጥራቱን የጠበቀ ደረጃውን የጠበቀ ቀልጣፋ የሆነ አገልግሎት ነው ያላቸው። እኛም ደግሞ ከዚህ ድርጅት ጋር ከመከላከያ ፋውንዴሽን ጋር በመስራታችን በጣም ደስተኞች ነን። እዚህ የመጣሁት በአዲስ አበባ ወጣቶችና ስፖርት ቢሮ አማካኝነት ነው። እነሱ ያዘጋጁት ፕሮግራም ላይ ይሄንን ተቋም የተለያዩ ዋንጫዎች፣ የተለያዩ ሜዳሊያዎች እንደሚያመርቱ፣ ሽልማቶችን እንደሚያመርቱ ነግረውኝ በመጀመሪያ መጥቼ ቪዚት አደረኩት። ሜዳሊያም እንደሚሰሩ ነገሩኝ። ያንን ሜዳሊያ ከዚህ በፊት የምናደርገው የነበረው ከተማው ላይ ያለው ሜዳሊያ እንገዛና ከዛ በኋላ ስማችንን ለጥፈንበት ነው ለተሳታፊዎቻችን ምንሰጠው። በኋላ ላይ ከአዲስ አበባ ወጣቶችና ስፖርት አማካኝነት መተን ስናየው በጣም በሚገርም ሁኔታ ለካ ሀገር ውስጥም ይሰራል። ሲሰራ ደግሞ በጥራትም ጭምር እንዲሁም ደግሞ በምንፈልገው በመለጠፍ ሳይሆን እላዩ ላይ ቅርጹን የምንፈልገውን ጽሑፍና የሎጎአችንን አድርጎ የሚሰራ ተቋም መሆኑን አየን። ከነሱ ጋር ተናገርን። ሳምፕሎች ሰጡን። በሳምፕሉ መሰረት ጥራቱንም አየን። ከዛኛው በተሻለ ሁኔታ አግኝተ ነው አሁን ፊታችንን ወደ ሀገር ቤት አዞርን ማለት ነው። ስለዚህ እዚህ ጋርም በሀገር ምርት መጠቀማችንም ለኛም ጭምር ኩራት ነው። የሚወጣው ወጪም እዚሁ ይቀራልና ያገናኘኝ ዋናው ነገር ሜዳሊያ ነው። በቀጣይ ደግሞ ሌሎች የምናስባቸው የሽልማት ዋንጫዎች ይኖራሉ፣ ስጦታዎች ይኖራሉ። እንዲህ አይነት ነገሮችንም ከተቋሙ ጋር ለመስራትም አስበናል ወደፊት። የሜዳሊያና ባጅ ማምረቻ ፋብሪካም በታጠቀው ዘመናዊና አዳዲስ ማሽኖች በታገዘ ቴክኖሎጂ ለጨርቃጨርቅ ዘርፉ ወሳኝ የሆኑ ግብዓቶችን በማቅረብም የምርት ሰንሰለቱን እያጠናከረ ይገኛል። ግብዓቶቹንም ለአዳማ ጋርመንት ኢንዱስትሪን እያቀረበ ነው። ፋብሪካው ለእነዚህ ምርቶች ይወጣ የነበረውን ከፍተኛ የውጭ ምንዛሬ ማስቀረትም ችሏል። ፋብሪካው የሚመራበት ስልጡን የአመራር ጥበብ፣ የሚጠቀማቸው ዘመናዊ ማሽኖች፣ በሀብት አጠቃቀም ረገድ የሚታይ ብክነት የሌለበት አሰራርና የሰራተኞች ከፍተኛ የሥራ ተነሳሽነት ፋብሪካውን ውጤታማ እንዲሆን አድርጎታል። ፋብሪካ ሆኖ አቅሙ እያሻሻለ ነው ያለው። ከበፊት ከነበረው
የገበያ ሁኔታ ወጣ በማለት ደንበኞችን በመብዛት ድሮ እንደሚታወቀው ገበያ ከመከላከያ ውጪ ብዙም እንትን አልነበረንም። አሁን ገበያችን በማስፋት ከተለያዩ ከባንኮችና ከሌሎች ከስፖርት ክለቦችን በተጨማሪ ሌሎችም ደንበኞችን በመሰብሰብ ሽያጫችን ሰፋ በማድረግና ገበያችን በተቻለ መጠን ከ5 ዓመት ወዲህ የተሻለ ደረጃ ላይ እንደሚገኝ ነው ፋብሪካው። በንብረት ላይ ንብረት ከዚህ በፊት ዝርክርክነት ነበረው፣ አጠቃቀምም ዝርክርክነት ነበረ። ያው ስርዓቱ ያመጣው ስርዓት ያመጣው ችግሮችም ቢሆኑ ከአያያዝ አንጻር ዜሮ ነበረ፣ ጥቅም ላይ ያልዋለም። አሁን ግን ወደ ስራ ገብተንበት ሀብታችን ነው ንብረታችን ነው የተቋማችን ነው ከሚል አንጻር በጥሩ አቅጣጫ እየሄደን ያለ ነው። ጥሩ ውጤታማ መንገድ ላይ ነው ያለ ነው። አሳድሰናል። ከዚህ በፊት 1945 ፋብሪካው ሲመሰረት ጀምሮ ታድሶ የማያውቀውን አሳድሰን በአዲስ መልክ ነው ወደ ስራ የገባ ነው። በጥሩ ሁኔታ እያንቀሳቀሰን እንገኛለን ማለት ነው። ለሜዳሊያና ባጅ ኢንግሪቪንግ ክፍል ወይ ደግሞ አውቶግራፊ ነው የሚባለው። ከዲዛይነር ከስተመር ያመጣውን ስራ ማርኬቲንግ ይቀበላል። ከዛ በኋላ ማርኬቲንግ ስራውን ሲያወርድ ወደ ዲዛይነር ይሄዳል። ዲዛይነሮቹ ሰርቶ ያመጡልንን እኛ ጋር ነው ወደ መሬት የሚወርደው ማለት ነው። ከዛ ጠቅላላ የዳይ ዝግጅቶች ለግብአት የሚሆነው ጠቅላላ ለፕሮዳክሽን የሚሆነው የዳይ ዝግጅት እዚህ ነው የምናዘጋጀው ማለት ነው። የተለያዩ የዳይ አይነቶቹ የተለያዩ ናቸው። መቁረጫ አለ፣ ማጠፊያ አለ፣ ማተሚያ የሚሆን ዳይ አለና ከዛ ውጭ በተረፈ ደግሞ ሌሎች ደረቅ ማተሞች አጠቃላይ ኢትዮጵያ ውስጥ እኛ ጋር ነው የሚሰሩት። ፍቃዱ የኛ መከላከያ ተቋም ስለሆነ ፍቃድ የወሰደው የኛ መስሪያ ቤት ስለሆነ እዚህ ነው የሚሰራው። እንደገና ደግሞ ሲሊንግ ስታምፖች አሉ ወይም በየጉምሩኩ ላይ ከሌላ ላይ መፈተሻ የሚጠቀሙባቸው መጨፍለቂያ እዚህ ነው የሚዘጋጀው ማለት ነው። ፕሬስ ሾፕ ክፍል ይባላል ይሄ። እዚህ ክፍል የሚሰሩ ዘርፈ ብዙ ስራዎች አሉ። የተለያዩ የከስተመሮች ስራዎችም ይከናወናሉ። በብዛት ምርት የሚከናወንበት ክፍል ነው። ትልቁ ነገር ደግሞ ለተቋማችን ለመከላከያ የሚያስፈልጉ ግብአቶችና አገልግሎቶች በሚመጣልን ትዕዛዝ መሰረት ማምረት ይቻላል። እያመረትንም እንገኛለን ማለት ነው። ያው እዛ ከጀርባ የምታየው አዲሱ ማሽን እዚህ ጋር ከፊት ለፊት ያለው ኢንግሪቪንግ ማሽን ሲኤንሲ ኢንግሪቪንግ ይባላል ማለት ነው። ማሽኑ የማሽኑ ስም ማለት ነው። ከዛ በፊት የነበረን ኢንግሪቪንግ ሆኖ ማኑዋል ነው። በማኑዋል ነበር የምንሰራው ማለት ነው። ማኑዋሉ ደግሞ ብዙ ወጪ አለው። ሺት ሜታል ተቆርጦ እዛ ላይ ሰው አለ ያንን የሚቆርጥ ዲዛይነሮቹ በወረቀት ፕሪንት አድርጎ ያመጡልናል። ያንን የማስተሽ ወጪ አለ፣ የሺት ሜታል አለ፣ መጋዝ አለና ብዙ ኮስት ነው ያለው። ከዛ በኋላ ደግሞ የሰው ደግሞ በጣም ድካም አለው የሚሰራበት የነበረው ማለት ነው። አሁን እዚህኛው ላይ ከመጣ በኋላ ግን የሺት ሜታል ኮስት ይቀንሳል። እሱ ላይ የምናወጣው የነበረው ብለድ ለሱ የሚወጡ ነበሩ። ብዙ ወጪዎቹን ቀንሶ ኳሊቲን ደግሞ የበለጠ ኳሊቲ ጨምርልናል ማለት ነው። አሁን እንደምታየው ስራውን እየሰራ ነው። ከዲዛይነሮቹ በፍላሽ ነው የምንቀበላቸው። እነሱ ዲዛይኑን ሰርተው በፍላሽ ያመጡልናል። እንጭናለን። አንዴ ስራውን እስከሚጨርስ የሰው ንክኪ የለውም ማለት ነው። ስራውን ሲጨርስ በየመሃሉ እየሄድን መከታተልና ስራውን ጨርሶ ሲወጣ ደግሞ የበለጠ በፊት ከነበረው ኳሊቲም ይጨምራል። በፊት የነበረው በሰው እጅ ነው እዚህ ላይ የሚቀረጸው። በጣም አድካሚና አሰልቺ ነበር በፊት የሚሰራበት የነበረው መንገድ ማለት ነው። አሁን ግን ይሄ ከመጣ በኋላ ዲዛይነሮቹ የሰሩትን ስራ የከስተመሩን ሎጎ ቀጥታ ይዘን እንመጣለን። ፍላሿን ፋይል ይሰጡን፣ ፋይል ሴቭ እናደርጋለን። ከዛ በኋላ ማሽኑ ላይ አስገብተን ራን ማድረግ ነው። ወርክ ፒሱ ይታሰራል ማሽኑ ላይ። ማሽኑ እስከሚጨርስ ድረስ የሰው ንክኪ የለውም ማለት ነው። እንግዲህ አሁን እንደምታዩት ከጀርባ የሚገኘው አዲስ ቴክኖሎጂ አዲስ ማሽን ነው። በዘንድሮ ዓመት አሁን ትልቁ ለውጥ ያስመጣልን ያስገባ ነው ዳይካስቲንግ ማሽን ይባላል። በፊቱ አሁን በፕረስ ማሽን ነበር የምንሰራው። ያንን አሁን በ3-4 እጥፍ ያሻሻለልን ነው። በብዙ መልክ በጥራትም በብዛትም በጊዜም በ4 እጥፍ ያሻሻለልን ማሽን ነው። ይሄ ማሽን አሁን ማቴሪያልም አሁን የሚጠቀመው ዚንክ አለው ማቴሪያል ነው። ይህን ሁሉ ከነባሩ አንጻር ስናየው 350 እስከ 500 የሚያመርት የነበረውን የነባሩ ማሽናችን አሁን ይሄ እስከ 1800 በቀን ያመርታል ማለት ነው። ያ ማለት አሁን 4 እጥፍና 3 እጥፍ ከዛ በላይ እያመረተልን ይገኛል።
ትልቁ ነገር ደግሞ አሁን የሰው ጉልበት የምንጠቀመው ማኑዋሊ የነበረው ወይም ደግሞ በሰው ጉልበት ብቻ የሚሰራ የነበረው የበፊቱ አሁን ይሄ በቴክኖሎጂ ነው። አውቶማቲክ ስራ ነው የሚሰራው። ኦፕሬቲንግ ነው። ሮቦቲክ ሲስተም አለው። ጊዜ የሚፈልገውን ወቅቱ የሚፈልገውን ቴክኖሎጂ ታጥቀናል ማለት ይቻላል። ማቴሪያል ትሪትመንት ኤንድ ፊኒሽንግ ሾፕ ይባላል። ያው ዋናው ስራ ምንድነው? ከኢንግሬቪንግ ሾፕ እና ከፕሬስ ሾፕ የመጡትን ማቴሪያሎች ደንበኛ በሚፈልገው የኮቲንግ ከለር መሰረት ወይም በሚፈልገው ቀለም መሰረት ሜዳሊያ ሊሆን ይችላል፣ ኢንዲ ክሊፕ ሊሆን ይችላል፣ ደንበኛ ወደሚፈልገው ከለር የምንቀይርበት ክፍል ነው ማለት ነው። በዋናነት የኬሚካል ፕሮሰሶች የሚካሄድበት ክፍል ነው። ሁለት ያስገባናቸው ማሽኖች አሉ። እነሱ ደግሞ ሌዘር ማርኪንግ እና አልትራ ቫዮሌት ማርኪንግ ማሽን ነው የሚባሉት። እነሱም ማሽኖች የሚገኙት እዚህ ነው። የነሱ ስራ ምንድነው? በፊት ስንሰራቸው ከነበሩ ስራዎች እጅግ ውጤት ማምጣት የሚችሉ ከመሆናቸውም ባሻገር እድገትን አመላካች ናቸው ብለን ነው እኛ ያዝናቸው። ከዚህ ቀደም ስንጠቀምባቸው የነበረው የፓተርኒንግ ስራዎች ነበረ። እነዛ ፓተርኒንግ ስራዎች ብዙ ጊዜ በሰው እጅ ነበር የሚሰሩት። አሁን ግን አብዛኛው ስራ በማሽኖች ናቸው የሚሰሩት። እጅግ ጥራት አላቸው። እጅግ ጊዜውን የሚዋጁ ናቸው። ስለዚህ በፊት ከነበረው የጥራት ምርታማነት አሁን በከፍተኛ ሁኔታ ጨምሯል ብለን የምናምነው እያየንም ስላለን ማለት ነው። አዳዲስ ማሽኖች ከድሮ በተሻለ ከቴክኖሎጂ ጋር የሚራመዱ ስለሆነ እንደ ግልም እንደ ተቋምም የተለያዩ ጥቅሞች አሉ። ከግል ብንነሳ ለምሳሌ ዲዛይነሩ የራሱን አቅም እንዲፈትሽ አድርጓል። ምክንያቱም የሚሰሩ ስራዎች ከቴክኖሎጂ ጋር የተገናኙ ስለሆነ ያንን ተቋቁሞ ያንን ሰርቶ ከቴክኖሎጂ ጋር መራመድ ፐርሰናሊም ጥቅም አለው። እንደ ተቋም ደግሞ ያለው ጥቅም ምንድነው? በፊት በቀን ከምናመርተው እጥፍ እንድናመርት አድርጎልናል። በዚህ ፋብሪካ ውስጥ በፊት ሴት አመራር ብዙ አልነበረም። አሁን በሰው ሀብት ላይ ያበቃው ነው። በሾፕ ላይ አይተ ከሆነ ኳሊቲ ቡድን ናት፣ ሴት ናት፣ ሻምበል ናት። ብዙ ቦታ ገብቶ እንዲሰሩና እንዲበቁ በፊት ወደ ስታፍ ወደ ምን መምጣት አይፈልጉ፣ ወደ አመራርነት መምጣት አይፈልጉም። አሁን ግን እንዲመጡ አንዳንድ ምክር እየሰጠው እኔን እያዩ እንዲበቁ እንዲተኩ ተተኪ እንዲኖር መስራት አለባችሁ፣ መብቃት አለባችሁ፣ መማር አለባችሁ የሚል ስመክራቸው በጣም በደስታ ነው ስራቸው ላይ ተመድበው የሚሰሩት። አሁን የመደብኳቸው ቦታም ፊቱ ነው እየሰሩ ያሉ ሴቶች ነው። አይተ ከሆነ ፊኒሺንግ ክፍል ላይ ወደ 11 ሴቶች አሉ። 11 ሴቶች አንድ አይነት ገጽታ ናቸው ሲሰሩ። የሚገርም ነገር ቤታቸውን ልጃቸውን እየመሩ ስራቸውን ቀንና ሌሊት ስራ ካልካቸው የሚሰሩ ናቸው። እንደ ሜዳሊስትና አዋጅ ሰራተኞች ሴቶች በብዛት ሁላችንም ተሳትፈዋለን። በየክፍሉ በየሾፑ ስትሄድ ብዙ ሴቶች አሉ እና ከወንዶች ያልተናነሰ ስራ ነው የምንሰራው። በማሽን ላይ ማይተ ከሆነ ብዙ ሴቶች አሉ። እዚህም እኛ ጋር ብዙ ሴቶች ያለነው። በብዛት ደግሞ እዚህ ክፍል የምንሰራው እንዳለ ሴቶች ነን የምንሰራ ያለነው እና ከወንዶች ያልተናነሰ ስራ ነው የምንሰራው። የመከላከያ ሜዳሊያና ባጅ ማምረቻ ፋብሪካም የምርት ጥራቱን እያሳደገም ሀገራዊ ኢኮኖሚያዊ አቅምን እየገነባና በየጊዜው ወደ ላቀ ከፍታ እየተጓዘ የሚገኝ ተቋማዊና ሀገራዊ አቅም መሆኑን በጥቂቱ የሚያስቃኘው ፕሮግራማችን ይህንን ይመስል ነበር። ለነበረን የጋራ ቆይታም ምስጋና እያቀረብን ዝግጅታችንን በዚሁ አበቃን። ሰላም።